መቼም አባባ ተስፋዬ ጋር አልደረስክም። አይ አልደረስክም። አያቸው ነበር ግን አባባ ተስፋዬ ይባላሉ። በጣም ጌታቸው ደባልቄ ጭራቀረሽ ደግሞ እችትልህ ዘነበች ታደሰ ጭራቀረሽ ትባል ዘነበች እንትን ሻፍቲን አፍሪካን የሚባል ፊልም ነበረ። ሻፍት አሜሪካን ሀገር የታወቀ ነው እሱ። እንግዲህ በሴቶች አደባባይ ቲያትር እንኳን መስራት አይችሉም። ወንዶች ነበሩ ያኔ ቲያትር የሚሰሩት። ሃንሰም የሆኑ ወንዶች አሉ እንደነ ጋሽመራ የመሳሰሉ ሴት ሆነው ይሰራሉ። በኋላ አደባባይ አይወጣም። ያኔ ማን ያገባታል እቺ ባለጌ ተብላ እና እሷ በፓንትና ፒክኒ ፓንት አለ አይደል እና በጥያዣ ነው ያንን ፊልም የሰራችው በጀማሪ እና ኃይለ ሥላሴ እቺ ምን ዘነጥ ነው የሆነ ታሪክ አለ ጭራቀረሽ አሏት። ጭራቀረሽ በቃ ብድ ስላለች ጭራቀረሽ ነጋይ ዘለቀ ይባላል። እናት አባቱ ይሄን ፎቶግራፊ እያዩ እንደ ኢየሱስ ነው የሚሰግዱለት። ግን እሱ ራሱ አረማዬ እኔ እኮ ነኝ ተው እንዳትቀሰየፍብኝ ልጄ እባክህ ራሱ ኢየሱስ ክርስቶስ ነው እሱ ነው የሚመስለው። በቃ አይኑ ስለ ስቅለት ይባላል። ኢትዮጵያዊ ነው። ድሮ ሜካፕ ልብሶች ሁሉ ከውጭ ነበር የሚመጡት። ብዙ ታሪክ አለ። የሚልኩስ ናቸው ነው አይታየኝም። እዚህው በጣም ደስ ይላል። ላይ ጸጋይ ሎሬ ጸጋይ ሳቸው ናቸው። ዋው አብዬ መንግስቱ አንተ በጣም ኪድም ስለሆንክ እኔ ወጣት እኔ ገና በስማ አጣቃቸውም በደንብ ከለር ፎቶም አልነበረም። ብላክ ኤንድ ዋይት ነው በቃ። እንግዲህ ይሄ ወደ 70 አመቱ ነው። እነዚህ ፎቶግራፎች 70 አመቱ ነው። ጌትነት ይኸው ጸሐፊ ተውኔትና ገጣሚ መርሃ ተዋናይ ዳይሬክተር ነው። ወደ አማርኛ ሲተረጎም መርሃ ተዋናይ ይባላል። ጌትነትን ያውን በቅርብ መኪና ተሸልሟል። ሰምተህ እንደሆነ 68ኛ አመቱ የተከበረ ጊዜ የዛሬ 15 ቀን መኪና BYD ተሸለመ። እንደገና ደግሞ አቢሲኒያ ባንክ ነው የሚሰራው። እንትን ነው ምንድነው የፒአር ውስጥ ነው። እነሱ ደግሞ 5 ሚሊዮን ብር ሸለሙት። በጣም የሚገርም በቃ አልቅሶ ደስ ይላል ማለት ይሄ ተሸለምነው ነው እንግዲህ። ይሄ ፒያኖ ይሰራል ግን ቃኝው አንድ ብቻ ነበሩ ኢትዮጵያ ውስጥ ሞተዋል። አሁን ማንም አይነካውም። አይ ሰውየው ሞተዋል የሚቃኙት። ሌላ ሰው ቃኝቱት አያውቅም። እኔ እንትን አደረኩት እኮ ታዲያ ደግሞ ለማጉያ ሰዓሊ ለማጉያ ናቸው የሰሩት። ይሄን አፄ ኃይለ ሥላሴና እቴጌ መነን ለማጉያ ነው የሰራቸው። ለማጉያ ሰዓሊ ለማጉያ ስንት ፈጀባቸው ለይህን ለመስራት? ለመሳል በጣም ከባድ ይመስላል። አመቱ ምረት እዛ ላይ ነበር እንግዲህ እየወጀበ ይሄዳል። ዓለምፀሐይ ወዳጆ ሰምተህ እንደሆነ እዚህ ጋር ዓለምፀሐይ ወዳጆ ትልቅ ታሪክ አለ እዚህ እንዴ! በጣም እንደውም በብዛት አልቀረበም እንጂ ይሄ አንዳንድ ሰዓሊዎች የሚሰጡት ነው። ይሄ ፒያኖ ይሰራል ግን ቃኝው አንድ ብቻ ነበሩ ኢትዮጵያ ውስጥ ሞተዋል። አሁን ማንም አይነካውም። አይ ሰውየው ሞተዋል የሚቃኙት። ሌላ ሰው ቃኝቱት አያውቅም። እኔ እንትን አደረኩት እኮ ታዲያ እኮ ይሄ ይፈቀዳል። ምን ችግር አለ ከቻልክበት? ግን 70 ምናምን አመቱ ነው። አዶናይን ታውቀዋለህ? አዶናይ ይባላል። መተናል እንግዲህ እያየን ነው። በጣም ብዙ ታሪክ አለ እዚህ። ብዙ የተከበሩ ሰዎች አሉ። እውነት እዛ ደግሞ የአስናቀች ወርቁ ኦሪየንታል ዳዊትና ኦሪዮን የሚባል ነበር። አበሻ ነች። አስናቀች ወርቁ ነች። ስታምር ውበት፣ በቃ ትክክለኛ ውበት፣ ምንም ሳይጨመር። ይሄ የእንትኖቹ የአረቦቹ ዳንስ አለ አይደል? እንደዚህ የሚሉት እሷ 2004 በጣም ይገርማል። ይሄ ልብስ ሁሉ አለ ድሮ በቃ ይሄ በ57 የተሰራ ነው። ልብሱ እስካሁን ድረስ አለ። ይሄ አልባሳቱ ፋሽን እኮ ነው። በቃ በዛን ጊዜ ነበር ትልቅ ፋሽን ነው። ጥላሁን እዚህ 4 አመት ሰርቷል። እዚህ 4 አመት ሰርቷል። ብሔራዊ ቲያትር 4 አመት ሰርቷል። በጣም ደስ የሚለው ነው። በጣም ደስ ይላል። እንደምን አላችሁ? ሰላም ነው? ኧረ
አምሮባቸዋል በጣም እውነት ስለመጣ በጣም ደስ ብሎኛል። አንጋፋ ትልቅ ሰዎች ተከበረን ዛሬ ያከበርን ያለው። አዎ ይኸው ነገርኝ እኮ 70 ዓመታችን ላይ ሰሌ ኮሚቴ ነው የኛ ኮሚቴ ነው የመመራው ኮሚቴው እና እዛች አፋ ላይ ሰባኛውን ጋብዘልን እንደው እኛን ኢንተርቪው እያረከን ሰሌን እኔ ታዲያ ሲው ጀመርነው እኮ አሁን ይሄንማ ተሰራዋል። ከዚህ ጀመር እንቀጥላለን እንገባለን ወደ ውስጥ። አዎ ደስ ይለኛል በጣም ኖ ጋሽ በደንብ መስራት ሰባኛውን እኔ ጋር ላድርጋችሁ። አዎ እዚህ ጋር ቁምና እዚህ ጋር ልቆም። እኛን እየጠየቅን እያወራን እሺ ኖ ጋሽ እንዴት ነው ሲያምር ግን የማይገኝ ሰው ነው እንግዲህ በድንገት የተገኘህ ነው። ኧረ አንተኛ እግዚአብሔር እኮ ነው እንትን የሚያመቸሽ። እውነት ነው። እሺ ሰላም ጋይስ እንደምን አላችሁ? አሁን የምንገኘው እንግዲህ የብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር ነው። 70 ዓመታችን አክብረናል እያሉን ነው እንግዲህ ባለፈው ሳምንት ነው የተከበረው። እስኪ ምን እንዴት ነበረ ድባቡ? ምን ይመስል ነበረ 70 ዓመት? በጣም ድንቅ ነው። ያው እንደምታውቀው ብሔራዊ ቲያትር የኢትዮጵያ በኢትዮጵያ የኪነ ጥበብ ታሪክ ያለውን ፋይዳ ታውቀዋለህ። በጣም ትልቅ ነው ፋይዳው እና እኛ አሁን አንዱ ትልቁ ትኩረታችን 70 ዓመት በ70 ቀናት የሚል ፕሮጀክት ነው የያዝነው እና ደግሞ ልዩ የሚያደርገው ምንድነው 70 ዓመትን ከጎረቤቶቻችን ጋር መስራት። ከጎረቤቶቻችን ጋር ባንኮች አሉ፣ ሆስፒታሎች አሉ፣ አየር መንገድ አለ፣ ኤቭሪቲንግ እንደዚህ አድርገን ከነሱ ጋር 70 ዓመትን በ70 ቀናቶች ውስጥ በተለያየ ኢቨንት አሁን ለምሳሌ እኛ እንትን እናጸዳለን፣ ዘውዲቱ ሆስፒታልን፣ ጋንዲ ሆስፒታልን እናጸዳለን። እዚህ ይሄን ግቢውን እናጸዳለን፣ መንገዱን እናጸዳለን። ግን ብቻችን አይደለም አካባቢያችን እዚህ የምታየው ባንክ በሙሉ ከኛ ጋር አብሮ እየሰራ ነው ያለው እና በጣም ፖዚቲቭ ናቸው። በጣም አሪፍ ሪስፖንድ ነው ያለው። ዛሬ ንግድ ባንክ ነበርን፣ ንብ ባንክ ነበርን፣ አዋሽ ባንክ፣ ዳሽን ባንክ ነበርና ያላቸው ሪስፖንድ በጣም ድንቅ ነው። አብረን ለማክበር ማለት ነው። አላማው ምንድነው? እንደምታውቀው የሚበልጠን ማን መሰለህ? የሚበልጠን እኛ ንግድ ባንክ ነው። ንግድ ባንክ 80 ዓመቱ ነው፣ እኛ 70 ዓመት ነን። አሁን እዚህ ቦታ ላይ አንድ ማንም ቢሮ ብትጠይቀው የት ነው ቢሮ አየር መንገድ ብትለው ከኢትዮጵያ ብሔራዊ ቲያትር ፊት ለፊት እንደ ፕሮሞሽን በጣም ይታወቃል። ንብ ባንክ ብትለው ከኢትዮጵያ ጀርባ፣ አዋሽ ባንክ ብትለው እንደ መጠሪያችን ነው። እና አሁን ዝም ብለን ስናስበው ለምንድን ነው ከጎረቤቶቻችን ጋር ማናከብር ብለን የሚገርም ጉዞ ሁሉ አሉ። ጉዞ ትልልቅ ጉዞ የተቋሞቹ ጋር አድርገን ሀገርን የምንጎበኝበት ሀገርን የምናይበት ትልቅ ፕሮጀክት ነው የምንመራው። እኔ የመራው ነው ያለው። ቴንክ ዩ ቬሪ ማች። በጣም ደስ ያለው እውነት በጣም ደስ ብሎኛል። እንግዲህ እያየነው ነበር፣ ጋሽ ሰሎሞንም እያሳዩኝ ነበርና በተለይ ደግሞ የኃይለ ሥላሴን ቤት ብታያት የኃይለ ሥላሴ ቤት አለ እዛ የሚቀመጡበት እኔው የኃይለ ሥላሴ የሚሸኑበት የነበረው ቦታ ነው። ብር ነው ይሄ ብር ነው። እዚህ ጋር ቆመው ይታጠቡ ነበር ማለት ነው ንጉሥ ኃይለ ሥላሴ። እስቲ ዋው እሳቸውን እስቲ መያዝ አድርግ። አዎ በቃ የእነሱን ኢነርጂ እንትን እያደረኩት ነው። በጣም ይገርማል። ታሪክ ነው። እዚች ጋር ደግሞ ቁጭ ብለዋል። ቁጭ ልበል እዚህ እሳቸው ብቻ ናቸው። ማንም ሰው ከዛ በኋላ የተጠቀመበት የለም። አረረ ናቢና ቆጣ ቁጭ ታሪክ የሚነገረው ነገር መንግስቱ ኃይለማርያም ግባ ተብሎ ነበር። አረ እሺ መንግስቱ ኃይለማርያም መግባት አልፈለገም። ከነበራቸው ትልቅ ክብር ነው እና በጣም ይገርማል። መንግስቱ ኃይለማርያም አንድ ቲያትር ጋሽ ሰለሞን መናገር ይችላል መጥቶ ያየው ሀው በስድስት ወር እዛ ላይ ሲራክ ታደሰ ኃይለ ሥላሴ ነው ይሰራል። ቁመቱ ምንም ሽምጥር አጭር ነው እና ሎሬት ጸጋዬ ገብረመድህን እጅ ለማስነሳት ድሮ ቤተ መንግስት እጅ ልንንሳ ነው የሚባለው። እጅ ለማስነሳት መንግስቱ ጋር ይቀርባሉ፣ ኮሎኔል መንግስቱ ጋር። ከዛ ሁሉንም ጨበጣቸውና ልክ ኃይለ ሥላሴ በሜካፕ ነው እንግዲህ ቅድም ያሳየው ሲራክ ታደሰ ብዬ በሜካፕ ነው ቁጭ ኃይለ ሥላሴ ነው እንዲደንግጡ ዞር በሉና አይነት ነገር ነው ያላቸው። ራስ ኃይለ ሥላሴ ይነሳሉ የሚል ግምት ነበረ በሰው ውስጥ። ፀሐዩ ንጉስ አይደለም የሚባሉት ፀሐዩ ንጉስ ይባላል። ኃይለ ሥላሴ ፀሐዩ ንጉስ ነው የሚባሉት። ፀሐዩ ንጉስ ነው የሚባሉት። የተቀቡትም ከይሁዳ እንትን ስርወ መንግስት ነው ያላቸው። የሰሎሞን ዳይነስቲ ነው። ሰሎሞን ዳይነስቲ ፀሐዩ ንጉስ ምንድን ነው መሰለህ የነበረው በወቅቱ የነበረው እምነት ኃይለ ሥላሴ ከወረዱ ነፍስ ይማረው ደበበ እሸቱ
እንደተናገረው ፀሐይ ይወድቃል ተብሎ ይታሰብ ነበር ህዝቡ ላይ ሳይኮሎጂው ማለት ነው። እና የነበረው እምነት እጅግ ለነ መንግስቱ አስፈሪ ነበረ። በነበረው በስሜት ሄደው ያን ነገር አደረጉት እንጂ የነበረው ስሜት ነው ያን ነገር ሊፈሩበት የቻለውና ሲራክን ፈሩት። ዋው በዚህ ደረጃ ማለት ተነስተው ድንገት ይሆናል በሚል አንዳንዴ ስትኖር ስታድግ የሚሰራብህ ነገር አለ እና ከዛ አንፃር ይመስለኛል እንግዲህ በዛው ነው አልኖርም። ይሄ ደግሞ እንግዲህ ኃይለ ሥላሴ እዚህ ጋር ከዚህ ተከፍተው እንደዚህ ተከፍተው እዚህ ጋር ቁጭ ብሎ ያዩ ነበረ። አዎ እንዲህ ትከፈታል። ከዚህ ሆኖ ነበር የሚያዩት። አዎ ዙፋን ነበረ። አሁን መልከቻላቸው እሺ መነጽር ቴሌስኮፕ እንትን የምታረገው ዙም የምታረገው እዚሁ በደንብ ይታያል። አዎ እዚህ ቁጭ ብሎ ነበር ቲያትር የሚያዩት። ዋው እቺ አሁን በቅርብ የመጣች ናት እንጂ እዚህ የቤቱ እንትን አይደለም። በቅርብ የመጣ ነው ይሄ። በቅርብ የተሰራ ሳውንድ ደስ የሚለው ማርያምን። አሁን ብዙ ሰው ይመጣል ምናምን ለማየት እንትን አሁን ትንሽ ቴክኖሎጂው ቲክቶኩም ዩቲዩብም ተሻማ። ያ እንትን ምክንያት ሊሆን አይችልም። እኔ እንግሊዝ ሀገር 2 ወር ተቀምጫለሁ። ቴክኖሎጂው እንደውም ቲያትሩ አሸንፎታል። ዋው እንደውም አንድ ቀን በጥቼ እዚህ ትንሽ እንትን ባረግ ደስ ይለኛል። መድረክ በወጣኔ ደስ ይላል። ሰዎችም መምጣታቸው አይቀርም። በቲኬት ሽያጭ አድርገን ለብሔራዊ ቲያትር የሚውል እናንተ ድጋፍ ይሆናል። አሁን እኔ ስለ ኮንፊደንስ እና ቲክቶክ ስልጠና ሰጣለሁና ብዙ ሰዎች በአካል መጥተው መሰልጠን ይፈልጋሉ። ሰው የኢትዮጵያ ብሔራዊ ቲያትር በዚህች ቀን እንደዚህ ያዘጋጃለሁ። ከዛ መግቢያ ቲኬት እናዘጋጅና እንዳለ መግቢያ ቲኬቱ ለብሔራዊ ቲያትር ይሆናል። ሰፖርት ማለት ነው ለእናንተ። ደስ ይለኛል። ደስ ይለናል አርገው። አሁን ከኔ ጋር ነው የምታወራው። በጣም የሚመለከተኝ ሰው ነው የምታወራው። እሺ እናዘጋጀው። አሪፍ ምንም ዛሬ ስልክ እንለዋወጣለን በፍጥነት ይሄን አሁን በተለይ ደግሞ 7 ቀን አሁን 7 ዓመታችን እያከበረን ነው። 7 ቀን ደግሞ 7 ቀን ውስጥ ከነገ ጀምሮ ነገ ትመጣለህ? ነገ እርግጠኛ አይደለሁኝም። ከነገ ጀምሮ ለ7 ቀናት ኦፕን ስጦታ ነው የምንሰጠው። ቲያትሮቻችንን በሙሉ በነፃ ነው የምናሳየው እና አዳሪ ትምህርት ቤቶች መነን ትምህርት ቤት፣ ገላን ትምህርት ቤት ምናምን በነፃ ነው በመኪና መጥቶ ነው የሚያዩት እና ስጦታ ነው። እኛ 7 ዓመታት ስለዚህ ለቀጣይ 7 ቀናት ከዛሬ ጀምሮ ብሔራዊ ቲያትር በነፃ መጥተው መጎብኘት ይችላሉ ማለት ነው። ጋሽ ሰሎሞን ይኖራሉ ወይስ ምንድነው? ያው ጋሽ ሰሎሞንም ይኖራሉ። ሰሎሞን አንተ ደግሞ ማጀስቲያችን ግርማ ሞገስ እኮ አለ። እጅግ በጣም አንተ ሀሳቡን ብቻ ጻፈና አምጣው። የተቀደሰው ነው። እሺ ጥሩ። እቺ ነገር ፕሮሞት አድርገልን ምን ነው በሰሌጋ ከነገ ጀምሮ አረ ችግር የለውም ችግር የለውም። ስለዚህ ያንተ ደግሞ ተወዳጅ የሆኑ እጅግ በጣም የሚወዱ አድናቂዎች አሉ እና ስለዚህ ለዚህ ላበቃ እግዚአብሔር ይመስገን። የኛ ታናሽ ነህ እና ኢትዮጵያ ብሔራዊ ቲያትር ያንን ደግሞ እንደው ሳትጎበኝ ብትሄድ በጣም ቅር ይለኛል። ያንን ሳትጎበኝ ያንን ደግሞ እንደው ሳትጎበኝ ብትሄድ በጣም ቅር ይለኛል። ያንን ሳትጎበኝ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ሰዓቢ ናቸው። በገናው ነው በገና ምንድን ነው አይደለም? ይሄ መስታወቱ እቺ መስታወቷ እኛ ጋር ብቻ ነው ያለው። ይሄ በጣም ነው የሚያምረው። የሆነ ነገር ነው ለኃይለ ሥላሴ ነው የሰጡት። ኧረ ለኃይለ ሥላሴ በወቅቱ ይህን ነገር ሰጥተዋቸዋል። ጋይ ሰሌ ኤክስፕሌን ካደረገላ አላውቅም እኔ ሚስጥሩ ብዙም አይገባኝም እና እንትን ነው አብስትራክት ነው። የሞዛይክ ይባላል። የሞዛይክ ስዕል ነው። ያቺ ነጠብጣቧን ታያታለህ። ነጠብጣብ ዘውድ ነው። ዙፋን እና ከላዋ ጋር አንድ እንደ መስቀል ነገር አለች። ከላይ እና እንደ ቪ ሼፕ የንጉሳውያን የዘውዱ አለ። እሱን ተከተለች ደግሞ ሰማያዊዋ ከነጠብጣቡ ስር ሰማያዊ አለች አይደል? ትልቅ ሰማያዊ እሳቸው ፊታቸው ነው። የማን ፊት ነው? የንጉሱ ፊት ነው። እና እንደዚህ ካባ እንደዚህ ለቀቅ ብለው እንደዚህ ፊት ለፊት ቆመዋል። ይሄ ካባ ነው። ይሄ እቺ ያቺ ዙፋናቸው ነች። ዘውዱ ነው። ያ ዘውዱ ነው። ያ ፊታቸው ነው። እንዲህ አይነት ነገር አለ። እንዲህ የተለቀቀ ካባ ማለት ሲያምር ደግሞ መስታወት ነው። ምንድን ነው? መስታወት ነው። የጠራ ሞዛይክ ይባላል። ይሄ ደግሞ ክፍት ቢሆን ኖሮ ኃይለ ሥላሴ ልክ የዘመን መለወጫ ጊዜ ሲመጣ እዚህ ጋር ይወጡና ህዝባቸውን ይከፍቱታል። በዛ ሰገነት ነገር ነበረች። ቆይስ ዘመን መቀየሪያ ነው። ዘመን መቀየሪያ ሆኖ እንደ ምንድን ነው የሚባለው በረንዳ አትወድቅም።
አያስፈራም ብዙም። ሰላም ሰላም፣ እንደምን አላችሁ? እንኳን እንዴት ነህ? ሰላም ነው? ሰው ሰላም እያለኝ ኦይ እሺ 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 እንመጣለን። እንደምን አላችሁ? እንደ አፄ ኃይለ ሥላሴ እየሆንኩኝ ነው። ቃስም ቤቱ እንደዛ ነው። ዘመን መቀየሪያ እንኳን ወደ ዘመን መቀየሪያ በሰላም አደረሰን። እሺ እንመጣለን። ጋይስ ቲያትር የብሔራዊ ቲያትር ማለት ነው ከዛሬ ጀምሮ 70ኛ ዓመት በማስመልከት በነፃ ጉብኝት ፈቅዶላችኋል። መታችሁ መጎብኘት ትችላላችሁ። ጋሽ ሰሎሞን አሉ እንግዲህ በደንብ አድርገው ቲያትሩን ያሳያችኋል። በጣም ብዙ ታሪኮች አሉና ከዛሬ ጀምራችሁ ለቀጣይ 7 ቀናት ኑ። ትምህርት ቤቶች ተማሪዎቻችሁ ይዛችሁ መምጣት ትችላላችሁ። ታላላቅ ሰዎች ከስራ እረፍት ከሆናችሁ ደግሞ ኑና ጎብኙን እንላችኋለን። yes let's go ሰፖርት አድርጉ። ታሪካችን ነው ታዲያስ። ይሄ ከፈረንሳይ ነው የመጣው። ይሄ በገና ይመስላል። እንትን ሰስ እንስሳ ታውቃለህ? ሰስ የምትባል እንስሳ እሺ፣ እሷ ነች። እና ከውስጡ ድንጋዮች አሉት። ድንጋይ ያለው ውስጡ ከፈረንሳይ ነው የመጣው። ደስ ይላል። ይሄ ደግሞ ብር እንትን መዳብ ነው። የግድግዳ በአፍሪካ የመጀመሪያው ቲያትር ነው መዳብ ነው ይሄ። እነዛ ደግሞ የሙዚቃ ዶሬሚ ፋሶላ ሲዶ የሚሉ የሙዚቃ ሲምቦሊክ ነው። እነዚህ በስነ ስርዓት ነው የተሰራው። በቃ የትኛው ኪቦርድ? ይሄ መሬቱ ሁሉ ነገር ሲምቦል ነው። ቲያትር ነው በቃ ሁሉም እንትን ነው አርቲስቲክ። እነዚህ ፒላሮች እዚህ ላይ የምታያቸው ፒላሮች በአጠቃላይ አርትን የሚገልጹ ናቸው። አዎ በጣም ቲያትርን ይገልጻሉ፣ ሙዚቃን ይገልጻሉ። የግብጽ ነገር ግን ይመስላል። የግብጽ ስዕሎቹ የግብጽ እንትን ይመስላል። የግሪክ ሚቶሎጂ ነው። እሺ ወይ እሺ ነው። ሰላም ነው አለ ወይ ወይ እሺ እሺ ነባ ቴንክ ዩ አመሰግናለሁ። እሺ እደውላለሁ። እሺ እሺ ይሪው ሳሚዬ እሺ እንዴት ናችሁ? ደህና ናችሁ ወይ ጎረምሶች? እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ደህና ናችሁ? ደህና ናችሁ? ብሔራዊ ነው ብሔራዊ ተገናኝታችሁ ቴንክ ዩ እሺ ናፒ ጋሽ እንደምን አላችሁ? ሰላም ነው? ሰላም ነው? አይ ሰላም ነው። እድለኛ ነህ፣ ሰው ሁሉ ያውቃሃል። እግዚአብሔር ይመስገን። እንግዲህ እኛ 45 ዓመት ፈጅተንም አንታወቅም ብዙ። ቀጠሮ አላችሁ? ሊቃው ኧረ እኔ የለኝም። እንሂዳ። ኑ እሺ 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 አንዴ ወይ የኔ ውድ ልጅ እንደምን ደህና ነው ወይ? ናፒ ናግባ። እሺ አይዞህ ገብተናል። እንግዲህ ይኸው ካሜራማናችን ውጭ ቀረ። ያ እድለኛ ነኝ እኔም አንተን በማወቄ እኔም በጣም ምክንያቱም ያው ብዙን አያለሁኝ እከታተላለሁኝ። አንድ ትንሽ ልጅ የማይጠበቅ የ60 እና የ70 ዓመት እድሜ የያዘ ሰው ጭንቅላት ነው ያስከው። በጣም የሚገርም ነው በእውነት በጣም የሚገርም ነው። ዛሬ ልጆቻችን በማይረባ አይምሮ እየተፋለሱ ነው፣ ምን እያሉ ነው። እና አንተ ደግሞ በእንደዚህ ውስጥ ራስህን አውትሻይን አድርጎ መውጣት መቀባት ነው በቃ። አሜን ከየትም አይመጣም። በተጨበጨበ ሰዓትም በሞቅታም በምንም የሚመጣ ማንም ነገር የለም። እግዚአብሔር ከሰጠህ ግን ማንም አይነጥቀህም። ለዚህ ነው እኔ ብሔራዊ ቲያትር እንግዲህ ስሰራ በቅርብ ጊዜ ነው። ሜታን ሰምተህ እንደሆነ አላውቅም። ሜታ ማስታወቂያ በሱ አውትሻይን አረብ። ከዛ አርበኛው ልጅ አለ ቁጥር 1 እሱ ደግሞ የበለጠ ስላለኝ የበለጠ አገነነኝ። ይኸው እንግዲህ እግዚአብሔር ይመስገን እስካሁን ድረስ አለኝ። የሚሰማኝን ለመናገር ወደ ኋላ አይደለም። እከሌ ከፋው አይደለም፣ እንዳይከፋው እጠነቀቃለሁ። መጀመሪያ ግን ከተናገርኩ በኋላ ግን በቃ ነፍሴ ላይ ነገረችኝ፣ ተናግሬያለሁ። ባይዘወይ አሁን ያሉት ነገር እቺ ነፍሴን ነገረችኝ፣ ተናግሬያለሁ። ቃላቶች ማለት ነው ትንፋሾች ናቸው። የትንፋሾች ትንፋሽ ደግሞ ነፍስ ነው። ሰው መንፈሴን ነገረችኝ ሲሉ
ቃላቶቹ ከመንፈስ ጋር የተያያዙ ናቸው። እኔም በቃ ሰው አሁን ይገርመዋል ስናገር ምናምን እኔ ቅንጤን ነው ይውል ያወቀው በቃ መንፈሴ ነው በቃ ከመንፈሴ ይነግረኛል። አይምሮዬን ተጠቅሜ ግን አላቆመውም። በቃ እንዲናገር ፈቅድለታለሁ። ይናገራል፣ ሰዎችን ያክማል፣ ሰዎችን ያድናል፣ እርቅ ይፈጥራል፣ ፍቅርን ይፈጥራል። እና እግዚአብሔር ሁላችንም ላይ አለ አድሯል። ችግሩ ግን አብዛኛው ሰው የምንጠቀምበት መንገድ ነው የሚለያየው። እኔ አሁን በቃ ልቤን ፈቅድለታለሁ እንዲናገር መንፈሴ። ሁላችንም መክሊት ተሰጥቶናል። ሁላችን ግን ጥላቻ አለ፣ ውድድር አለ፣ የበታችነት ስሜት አለ፣ ማውደቅ መወዳደቅ አለ። ብዙዎቻችን የወረስነው ባህል አለ እዚህ የማይጠቅመን እሱ እንዳናድግ ያደርገናል። የባለፈው የቲክቶክ የለቀቅኳት ቪዲዮ ስለ ቲክቶከሮቹ እቺ መንፈስ ስላለች እግዚአብሔር ልባቸው ውስጥ ሆኖ መናገር አልቻለም። መክሊቱ ማረፍ አልቻለም። እውነት ነው። እና ጊዜያዊ ይሄ ጠቅጠቅጠቅ የምትባል ነገር እሷ ደግሞ የትም አታደርስም። ታሸንፈናለች በጣም እሷ ደግሞ እሱም በማየው አይቼ እንዴ ይሄ ልጅ እንደው ከጨዋታው ውጭ አያረጉትም። ምክንያቱም ይረባረባል፣ ብዙ ሰው ይረባረባል። እንደዚህ አውትሻይን ስትሆን የሚረባረብብህ ይበዛል። እና እግዚአብሔር አለ፣ እግዚአብሔር ኃይል ይዘህ ማን ታስበው እሱን ነው እንዳልከው። እና ደስ ብሎኛል በእውነት በጣም ደስ ይላል። ምሳ በልቷል? አዎ ከቤት እንደመጣው እኮ ነው